ኮሌስትሮልን በ40 ነጥብ ዝቅ የሚያደርግ ቁጥር 1 መጠጥ በተፈጥሯዊ መንገድ። በአሜሪካ የ33 ሰከንድ አንድ ሰው የልብ ድካም ሄርት አታክ ያጋጥመዋል። በእነዚህ አጋጣሚዎች ግማሽ ያህሉ ውስጥ ከፍተኛ ኮሌስትሮል ማንም ሳይገነዘበው ለዓመታት በዝምታ ሲከማች የቆየ ነው። ነገር ግን ማንም የማይነግራችሁ እውነት አለ። እነዚህ ቀላል መጠጦች በደም ቅዳ ቧንቧዎች ውስጥ የተከማቸውን ተጣባቂ ስብ ማጽዳት ሊጀምሩ ይችላሉ። የመጀመሪያው መጠጥ ደግሞ በ48 ሰዓት ውስጥ ሥራውን ይጀምራል። በደረታችሁ ላይ የሚሰማችሁን ቅልል የማለት ስሜት አስቡት። ያ ችላ ስትሉት የነበረው የክብደት ስሜት ይጠፋል። ምሳ ከመድረሱ በፊት ጉልበት ይመለሳል። እነዚህን መጠጦች ከዝቅተኛው እስከ ከፍተኛው ውጤታማነት በቅደም ተከተል አስቀምጠናል። ስለዚህ ከምን መጀመር እንዳለባችሁ፣ ምን መተው እንዳለባችሁ በትክክል ታውቃላችሁ። በዚህ ዝርዝር ውስጥ አንደኛ የሆነው መጠጥ በክሊኒካዊ ምርመራ መሠረት መጥፎ ኮሌስትሮል ኤልዲኤልን እስከ 22% ይቀንሳል። እስቲ አስቡት። አሁን ላይ ደረጃ መውጣት ትፈሩ፣ የእግር ጉዞዎች ትሰርዙ፣ ወይም ልባችሁ ትንሽ ሲፈጥን ትጨነቁ ይሆናል። ከ4 ሳምንት በኋላ ግን ስለምንም ሳይጨነቁ ከሁሉም ሰው ጋር እኩል መራመድ ይችላሉ። የሚገርመው ደግሞ ይህ ቁጥር 1 መጠጥ ምናልባትም አሁን በወጥ ቤቶ ውስጥ ይገኛል። አሁን የማካፍላችሁ መረጃ ለብዙ አስርት ዓመታት ሲነገሩ ከነበሩት ልማዳዊ ምክሮች ጋር በቀጥታ የሚቃረን ነው። በዚህ ቪዲዮ መጨረሻ ላይ በትክክል ለመመገብ ቢሞክሩም የተባሉትን ሁሉ ቢያደርጉም ለምን ኮሌስትሮል ግትር ሆኖ ሊቀንስ እንዳልቻለ ይረዳሉ። በእነዚህ መጠጦች ውስጥ የሚገኙ ልዩ ውህዶች ወደ ናይትሪክ ኦክሳይድ ይቀየራሉ። ይህ ሞለኪል የደም ቧንቧዎች እንዲዝናኑ፣ በሰፊው እንዲከፈቱ ትዕዛዝ የሚሰጥ ነው። ናይትሪክ ኦክሳይድ በሰውነት ውስጥ ሲሞላ በሰዓታት ውስጥ የደም ቧንቧዎች መለስለስ ይጀምራሉ። የቧንቧው ሽፋን ራሱ መልሶ ይገነባል። ይህ ልክ ቤቱ በሙሉ ተደርምሶ ከመውደቁ በፊት የተሰነጠቁ ግድግዳዎችን እንደ መጠገን ነው። ይህ ሂደት ሲጀምር በሳምንት ውስጥ ብቻ መጥፎ ኮሌስትሮል ኤልዲኤል ከደም ውስጥ የመወገድ ፍጥነቱ ከ15 እስከ 25% ሊሻሻል ይችላል። ለውጡ ወዲያውኑ ይሰማዎታል። የደረት መጥበብ ስሜት ይለቃል። ከምግብ በኋላ የሚሰማው የመክበድ ወይም የመዝለፍለፍ ስሜት ይጠፋል። ከእርጅና ጋር ያያያዙት የአእምሮ ጭጋግ ብሬን ፎግ መጥራት ይጀምራል። ከሳምንታት በኋላ እውነተኛው ፈውስ ይጀምራል። የስብ ክምችቱ ይገታል። የደም ቧንቧ የመለጠጥ ብቃት ይመለሳል። ያ ቀደም ብለን ያወራንበት ዝምተኛና የማይታይ ጥፋት መስፋፋቱን ያቆማል። ነገር ግን ሁሉም ኮሌስትሮል ይቀንሳሉ የተባሉ መጠጦች እኩል አይደሉም። አንዳንዶቹ ሙሉ በሙሉ ማታለያ ናቸው። አንዳንዶቹ ይሰራሉ፣ ነገር ግን ማንም የማይነግራችሁ አደገኛ የጎንዮሽ ጉዳቶች አሏቸው። ጥቂቶቹ ደግሞ በጣም አነስተኛ በሆነ ወጪ ሕይወት የሚቀይሩ ናቸው። መጠጥ ቁጥር 4 የሮማንና ቀይ ስር ቅልቅል። ይህ መጠጥ በየቦታው በጣም ይወደሳል። ሁሉም የጤና ቻናሎች ለልቦ ጤንነት ቀይ ስርንና ሮማንን በጥብጠው እንዲጠጡ ይነግሮታል። እዚህ ጋር እውነተኛ ሳይንስ አለ። ሮማን ፒንካሎጂንስ የተባሉ ኃይለኛ አንቲኦክሲዳንቶች አሉት። እነዚህም መጥፎ ኮሌስትሮል ኤልዲኤል መርዛማነት እንዳይቀየር ይከላከላሉ። ቀይ ስር ደግሞ ሰውነቶ ወደ ናይትሪክ ኦክሳይድ የሚቀይረው ዳያትሪ ናይትሬት በብዛት ይገኝበታል። ሁለቱ ሲቀላቀሉ ኮሌስትሮል የሚያጠፉ ድንቅ መጠጥ ይመስላሉ። ነገር ግን ትክክለኛው የኮሌስትሮል ቁጥር በመቀነስ ረገድ ውጤቱ መጠነኛ ነው። አተሮስክሮሲስ በተባለው ጥናት መሠረት ንጹሕ የሮማን ጭማቂ ለ3 ወራት መጠጣት የኮሌስትሮል መርዛማነትን በ12% ገደማ ቀንሷል። 12% ብቻ። ቀይ ስርን በተመለከተ ጭማቂውን ከመጠጣቱ በፊት ወይም በኋላ ወዲያውኑ ጥርሶን መቦረሽ ወይም የአፍ ማጽጃ ማውዞሽ መጠቀም የለቦትም። የሚገርም ሊመስል ይችላል፣ ነገር ግን ናይትሬቱ ወደ ናይትሪክ ኦክሳይድ እንዲቀየር በምላስ ላይ ያሉ ባክቴሪያዎች ያስፈልጉታል። በእነዚህ ባክቴሪያዎች ላይ የጥርስ ሳሙና ከገባ ሂደቱን በሙሉ ያበላሹታል። ቢያንስ 30 ደቂቃ ይጠብቁ። ጥብቅ ማስጠንቀቂያ፣ የኩላሊት ጠጠር ችግር ካለቦት ይህ መጠጥ ኦክሳሌት የተባለ ንጥረ ነገር ስለሚበዛበት ለችግር ሊዳርጎት ይችላል። ቀይ ስር ለዚህ ችግር ዋነኛ ተጠያቂ ነው።
በተጨማሪም ሮማን እንደ ዋርፋሪን ካሉ የደም ማቅጠኛዎችና ከተወሰኑ ደም ግፊት መድኃኒቶች ጋር ይጋጫል። ከእነዚህ መድኃኒቶች አንዱን የሚወስዱ ከሆነ ወደ ልምምዶ ከመጨመረው በፊት ሐኪሞን ያማክሩ። ውጤቱ ከ10 ውስጥ 4 ነጥብ። መጠነኛ ጥቅም፣ ቀርፋፋ ውጤት። መጠጥ ቁጥር 3 ከርኪድና የቀረፋ ሻይ። ይህንን ማንም አያወራውም። እጅግ ዝቅተኛ ተደርጎ የሚታይ ድንቅ መጠጥ ነው። ሁሉም ሰው ስለ አረንጓዴ ሻይና ስለ ቀይ ስር ጭማቂ ሲጨቃጨቅ፣ የከርኬድ ሻይ ግን በምርምሮች ውስጥ እጅግ አስገራሚ ውጤት እያስመዘገበ ነው። ደም ቧንቧ ሽፋኖ ጤናማ ሆኖ ለመቆየት በአንቲኦክሲዳንት ጥበቃ ላይ የተመሠረተ ነው። እሱ ከተጎዳ የናይትሪክ ኦክሳይድ ምርት ይቆማል። መጥፎ ኮሌስትሮል ወደ ውስጥ መግባት ይጀምራል። የከርኬድ ሻይ ሰውነቶን በአንቶኪያኒንና በኦርጋኒክ አሲዶች ያጥለቀልቀዋል። እዚህም የደም ቧንቧው ሽፋን በቀጥታ ይከላከላሉ። በአማራጭና ተጓዳኝ ሕክምና መጽሔት ጆርናል ኦፍ ኦልተርኔቲቭ ኤንድ ኮምፕሊመንተሪ ሜዲሲን ላይ የወጣ ቁጥጥር የተደረገበት ሙከራ እንደሚያሳየው በየቀኑ የከርኬድ ሻይ የጠጡ ሰዎች በ6 ሳምንት ውስጥ ብቻ መጥፎ ኮሌስትሮል ኤልዲኤል በ33% ቀንሶላቸዋል። አዎ 33%። ከዚህም ጋር የሲሎል ቀረፋ ሲጨምሩበት ሁለተኛ ኃይል ይጨምራሉ። ቀረፋ የኢንሱሊን ስሜትን ኢንሱሊን ሴንሲቲቪቲን ያሻሽላል። ይህም ጉበቶ ኮሌስትሮልን እንዴት እንደሚያቀነባብር በቀጥታ ይነካዋል። ሁለቱ በአንድ ላይ ችግሩን ከሁለት አቅጣጫ በአንድ ጊዜ ይመቱታል። ውጤቱም ፈጣን ነው። ሰዎች በመጀመሪያው ሳምንት ውስጥ የመዝለፍለፍ ስሜት መቀነስ እንደታየባቸው ይናገራሉ። ያ ከምግብ በኋላ የሚሰማ የመክበድ ስሜት ይጠፋል። ከሰዓት በኋላ የአእምሮ ጭጋግ ብሬን ፎግ በሚታወቅ ሁኔታ ይለቃል። አዘገጃጀት 2 የሾርባ ማንኪያ የደረቀ ከርኬድ በሚፈላ ውሃ ውስጥ ለ10 ደቂቃ ዘፍዝፎ ያቆዩ። ከዛም 1/4ኛ የሻይ ማንኪያ የሚሆን የሲሎን ቀረፋ ይጨምሩበት። ከእራት በኋላ ይጠጡት። ሰዓቱ በጣም ወሳኝ ነው፣ ምክንያቱም ጉበቱ አብዛኛው የኮሌስትሮል ማቀነባበር ሥራ በሚሰራበት በሌሊት እንቅልፍ ወቅት ለሜታቦሊዝም ድጋፍ ይሰጣል። አንድ ማስጠንቀቂያ፣ ደም ግፊት መድኃኒት የሚወስዱ ከሆነ ከርኬድ ግፊቱን ይበልጥ ሊቀንሰው ይችላል። ስለዚህ በየቀኑ ከመጀመሩ በፊት ራስዎን ይከታተሉና ሐኪሞን ያማክሩ። ውጤቱ ከ10 8 ነጥብ። ኃይለኛ፣ ርካሽና ፈጣን። መጠጥ ቁጥር 2 አረንጓዴ ሻይ ከሎሚ ጋር። አረንጓዴ ሻይ እስካሁን ከተጠኑት ሁሉ እጅግ ኃይለኛ የሆነውን ኮሌስትሮልን የሚዋጋ ውህድ ይዟል። እሱም ኤፒጋሎኬቺንጋሌት ኢጂሲጂ ይባላል። በጥናቶች መሠረት ኢጂሲጂ መጥፎ ኮሌስትሮል ኤልዲኤልን በመቀነስ ረገድ ከማንኛውም ተፈጥሯዊ ነገር በላይ ውጤታማ ሆኖ ተገኝተዋል። በአንጀቶ ውስጥ ኮሌስትሮል እንዳይመጥ ያደርጋል። የኮሌስትሮል መርዛማነትን ይቀንሳል። እንዲሁም ጉበቶ ትርፍ ኮሌስትሮልን ከደም ውስጥ እንዲስብ ያነቃቃል። በአሜሪካ የክሊኒካል አልሚ ምግብ መጽሔት ላይ በ31 ሙከራዎች ላይ የተደረገ ትንተና እንደሚያሳየው አረንጓዴ ሻይ ለ12 ሳምንት አዘውትረው የጠጡ ሰዎች መጥፎ ኮሌስትሮል ኤልዲኤል እስከ 42% ቀንሶላቸዋል። ነገር ግን አረንጓዴ ሻይ ከሎሚ ጋር መጠጣት ለምን አስፈለገ? አብዛኛው ኢጂሲጂ ሰውነቶ ሳይጠቀምበት በፊት በሆድ ውስጥ ይለዋወጣል። የሆድ ውስጥ አሲድ ያጠፋል። ነገር ግን ሎሚ ሲጨምሩበት በውስጡ ያለው ቫይታሚን ሲ በምግብ መፈጨት ሂደት ውስጥ ያ ውህድ እንዳይጠፋ ያደርገዋል። በፑርዶ ዩኒቨርሲቲ የተደረገ ጥናት እንደሚያሳየው የሲትረስ ጭማቂ የኢጂሲጂን ህልውና ከ80% በላይ ይጨምራል። ሎሚ ሲጨምሩ አረንጓዴ ሻይ እየጠጡ ብቻ ሳይሆን ኃይሉን እየከፈቱት ነው። አዘገጃጀት፣ አንድ የሻይ ከረጢት ወይም አንድ የሻይ ማንኪያ ቅጠል በ175 ዲግሪ በጣም ያልፈላ ውሃ ውስጥ ይዘፍዝፉ። የፈላ ውሃ ውህዱን ያቃጥለዋል። ለ3 ደቂቃ ያቆዩት። ከዛም ግማሽ ሎሚ ጨምሩበት። ከቁርስ 1 ሰዓት በኋላ ይጠጡት። በ2 ሳምንት ውስጥ ሰዎች የአእምሮ ንቃት፣ ደረት ላይ የመቅለል ስሜትና ከምግብ በኋላ የተሻለ ጉልበት እንደሚሰማቸው ይናገራሉ። ይህ መጠጥ ቁጥር 1 ያልሆነበት ብቸኛው ምክንያት አዘገጃጀቱ ነው። ኢጂሲጂ ሻዩ ከተፈላ ከ20 ደቂቃ በኋላ ኃይሉን ማጣት ይጀምራል። ስለዚህ አፍልቶ ማቆየት ወይም
የትላንትና ሙቆ መጠጣት ውጤት አይሰጥም። የየቀኑ ቁርጠኝነት ነው ለውጥ የሚያመጣው። አንድ ማስጠንቀቂያ፣ የጉበት ችግር ካለቦት በቀን ከ3 ብርጭቆ በላይ አይጠጡ። ውጤቱ ከ10 ውስጥ 9 ነጥብ። እጅግ ኃይለኛ። የየቀኑን ትኩረት አዘገጃጀት ይፈልጋል። ኮሌስትሮልን በማጽዳት ረገድ ፍጹም ንጉሥ የሆነው መጠጥ ቁጥር 1 ወርቃማው እርድ ከወተት ጋር። በእርድ ውስጥ የሚገኘው ንቁ ውህድ ኩርኩሚን ይባላል። አንድ የሻይ ማንኪያ ጥራት ያለው እርድ በውስጡ 200 ሚሊግራም የሚሆን ኩርኩሚን ይይዛል። ሰውነቶ ይህንን ውህድ ወደ ተለያዩ ጠቃሚ ውጤቶች የሚቀይረው ግን በትክክል ሲያነቃቁት ብቻ ነው። ኩርኩሚን መጥፎ ኮሌስትሮል እንዳይመረዝ ይከላከላል። የኢንፍላሜሽን ምልክት የሆነውን ሲ ሪአክቲቭ ፕሮቲን ይቀንሳል። ደም ቧንቧ ሽፋን ይጠግናል። እንዲሁም የናይትሪክ ኦክሳይድ ምርትን ያነቃቃል። በዚህ ቪዲዮ ውስጥ ከላይ የተነጋገርንባቸውን አሰራሮች በአንድ ጊዜ የሚሰራ ብቸኛው መጠጥ ይህ ነው። ነገር ግን ብዙ ሰዎች እርድን ተጠቅመው ውጤት የማያገኙበት ትልቅ ምክንያት አለ። ኩርኩሚን ብቻውን በሰውነት የመምጠጥ አቅሙ ባዮ አቫሊቲ በጣም ዝቅተኛ ነው። ሰውነቶ ሊቀበለው አይችልም። ማንም የማያስጠነቅቆት ትልቅ ስህተት ይህ ነው። እርድ ሁል ጊዜ ከሁለት ነገሮች ጋር ማጣመር አለቦት፣ ጥቁር ቁንዶ በርበሬና ስብ። በጥናት እንደተረጋገጠው በቁንዶ በርበሬ ውስጥ የሚገኘው ፓይፐሪን የተባለ ውህድ የኩርኩሚንን በሰውነት የመምጠጥ አቅም በ2000% ይጨምረዋል። ያለ ቁንዶ በርበሬ እርድን መጠጣት ጊዜን ማባከን ነው። ምክንያቱም ሰውነቱ ሳይጠቀምበት በሽንት መልክ ያስወጣዋል። ስብ፣ ወተት፣ የኮኮናት ወተት ወይም ቂቤ ደግሞ ኩርኩሚን በፈሳሽ ውስጥ እንዲሟሟና ወደ ሴሎች እንዲገባ ያደርገዋል። በጥናት እንደተረጋገጠው ለ8 ሳምንታት የነቃ ከቁንዶ በርበሬ ጋር የተዘጋጀ እርድን የወሰዱ አዋቂዎች መጥፎ ኮሌስትሮል በ24%፣ የተመረዘ ኮሌስትሮል በ33% እንዲሁም ደም ቧንቧ ጥገናን በ40% መሻሻል አሳይተዋል። አዘገጃጀት፣ በየቀኑ ከራት በኋላ አንድ ኩባያ ወተት ወይም ወፍራም የኮኮናት ወተት በትንሽ እሳት ላይ ያሙቁ። አንድ የሻይ ማንኪያ እርድ፣ አንድ ትልቅ ቁንጣጭ አዲስ የተፈጨ ጥቁር ቁንዶ በርበሬ ናም ግማሽ የሻይ ማንኪያ ሲሎን ቀረፋ ይጨምሩበት። 3 ደቂቃ በዝቅተኛ እሳት ላይ እያማሰሉ ያሙቁት። ማሳሰቢያ፣ ከመተኛቱ 30 ደቂቃ በፊት ይጠጡት። ንጹሕ የእርድ ዱቄት ቀለም ወይም ስታርች ያልተቀላቀለበት መሆኑን ያረጋግጡ። እርድ ሰገራን ቢጫ ቀለም ሊቀይር ይችላል። ይህ ምንም ጉዳት የሌለው ተራ ነገር ነው። እርድ ደምን የማቅጠን ባህሪ ስላለው ደም ማቅጠኛ መድኃኒት የሚወስዱ ሰዎች መጀመሪያ ሐኪማቸውን ማማከር አለባቸው። ለከፍተኛ ኮሌስትሮል ወርቃማ እርድ ወተት ቁጥር 1ና ፍጹም ውጤታማ መጠጥ ነው። ውጤቱ ከ10 ውስጥ 10 ነጥብ። ከፍተኛ ውጤታማነት፣ በተግባር የተረጋገጠና ርካሽ። አጠቃቀም፣ በየቀኑ ከእራት በኋላ በወርቃማ እርድ ወተት ጀምሩ። ይህ ለጤናው ትልቅ መሠረት ነው። ከሰዓት በኋላ ደግሞ ውጤቱን ይበልጥ ለማፋጠን የከርኬድና ቀረፋ ሻይ ይጠጡ። ለበለጠ ውጤት ደግሞ በሳምንት ከ3 እስከ 4 ጊዜ አረንጓዴ ሻይን ከሎሚ ጋር በጠዋት ከቁርስ በኋላ ይጠጡ። በ3 ቀናት ውስጥ በደረታችሁ ላይ ከዚህ በፊት ያልነበረ የመቅለልና የሙቀት ስሜት ይሰማችኋል። በአንድ ሳምንት ውስጥ ከምግብ በኋላ የሚሰማችሁ የመክበድና የመዝለፍለፍ ስሜት ይጠፋል። በ2 ሳምንት ውስጥ በእግር ጉዞ ወቅት የተሻለ ጉልበት፣ የአእምሮ ንቃትና በልቡ አካባቢ የሚሰማዎት የጭንቀት ስሜት መጥፋት ይጀምራል። በአንድ ወር ውስጥ ደግሞ የኮሌስትሮል መጠን በከፍተኛ ሁኔታ ስለሚቀየር ሐኪሞ የላቦራቶሪ ውጤቶን አይቶ ምን እንደቀየሩ ሊገረም ይችላል። ነገር ግን ዋናው ቁልፍ ወጥነት ኮንሲስተንሲ ነው። ለ3 ቀን ብቻ ጠጥተው ዘላቂ ለውጥ ሊመጣ አይችልም። ይህ ልክ ጥርስን እንደመቦረሽ ወይም መድኃኒት እንደመውሰድ የየቀን ልምዶ ሊሆን ይገባል። ልዩነቱ ግን ይህ በተግባር የሚሠራ መሆኑና በወር ውስጥ ጥቂት ብር ብቻ የሚጠይቅ መሆኑ ነው። እነዚህ ስህተቶች እንዳይፈጽሙ ቁንዶ በርበሬ አይርሱ። ያለ ቁንዶ በርበሬ ከእርድ ውስጥ የሚገኙት ጥቅሞች ከ5% በታች ነው። ሁሉንም ነገር ያጣሉ። አንድ ቁንጣጭ ቁንዶ በርበሬ ግን ውጤቱን ሙሉ በሙሉ ይቀይረዋል። የአፍ ማጽጃ ማውዞሽ አይጠቀሙ። የቀይ ስር ጭማቂ ከመውሰዶ በፊት አይጠቀሙ። በምላሶ ላይ ያሉት ባክቴሪያዎች
ናይትሬትን ወደ ናይትሪክ ኦክሳይድ እንዲቀይሩት 30 ደቂቃ ይጠብቁ። የአንድ ሌሊት ታምር አይጠብቁ። የደም ቧንቧ ሽፋንን ሙሉ በሙሉ ለመጠገን ከ4 እስከ 8 ሳምንት ይወስዳል። መድኃኒቶን በራሱ አያቋርጡ። እነዚህ መጠጦች የልብና የደም ዝውውር ስርዓቱን በከፍተኛ ሁኔታ ይደግፋሉ። ነገር ግን ትልቅ ለውጦች ለማድረግ በሐኪም ክትትል ሊሆን ይገባል። የተቀነባበሩና ስኳር የበዛባቸውን አይግዙ። የንጥረ ነገር ዝርዝር ያንብቡ። ከ3 በላይ ንጥረ ነገሮች ከተዘረዘሩበት አይግዙት። ሰውነቶ የመፈወስ ፍላጎት አለው። ደም ቧንቧዎቹ በትክክል መስራት ይፈልጋሉ። የሚያስፈልጋቸው ትክክለኛው ግብዓት ብቻ ነው። ለብዙ ዓመታት ኮሌስትሮል ከእርጅና ጋር የሚመጣ የማይቀር ነገር እንደሆነ ተነግሮታል። ይህ ውሸት ነው። ሊከላከሉት የሚችልና ወደ ኋላ ሊመልሱት የሚችል ችግር ነው። አያቶቻችን በእርድና በዝንጅብል ያበስሉ ነበር። ከምግብ በኋላ የከርኬድ ሻይ ይጠጡ ነበር። ደም ቧንቧዎችን ንጹሕና ተለዋዋጭ የሚያደርጉ ተፈጥሯዊ አንቲኦክሲዳንቶችን ያገኙ ነበር። እኛ ግን አሁን የተቀነባበሩ ምግቦችን፣ ስኳርና የፋብሪካ ዘይቶችን እንመገባለን። ከዛም ኮሌስትሮል ለምን ጨመረ ብለን እንገረማለን። ችግሩ በእርሶ ላይ አይደለም። ችግሩ በአመጋገቦ ላይ ነው። አመጋገቦን ያስተካክሉ፣ ኮሌስትሮሎ ይስተካከላል። የእኔ ግብዣ ይህ ነው። ለሚቀጥሉት 30 ቀናት በየምሽቱ ወርቃማውን የእርድ ወተት ለመጠጣት ቃል ይግቡ። ለ30 ቀናት ብቻ ስሜቶን ይከታተሉ። የደረት መጥበብ ስሜት ሲለቆት፣ ከምግብ በኋላ የመዝለፍለፍ ስሜት ሲጠፋና በእግር ጉዞ ወቅት ጉልበት ሲጨምሩ ያስተውላሉ። ዛሬ የኮሌስትሮል መጠኑን ይመዝግቡ። ከዛም ከ30 ቀናት በኋላ ውጤቱን ጎን ለጎን አነጻጽሩት። ልዩነቱን በግልጽ ያዩታል። ይህ በተግባር ይሠራል። ሳይንሱ የማይታበል ነው። ውጤቱም እውነተኛ ነው። ነገር ግን ማድረግ ያለቦት እርስዎ ኖት። ኮሌስትሮል ራሱን በራሱ አያስተካክልም። እዚህ መጠጦች መፍትሄዎች ናቸው። ከነገ ምሽት ጀምሮ 1 ኩባያ የሞቀ ወተት፣ 1 የሻይ ማንኪያ እርድ፣ 1 ቁንጣጭ ቁንዶ በርበሬና ግማሽ የሻይ ማንኪያ ቀረፋ ለ30 ቀናት በየምሽቱ ይጠጡ። ደም ቧንቧዎቹ፣ ጉልበቶና ጤናዎ ያመሰግኖታል።